ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። የኦሮሚያ ክልል የፖለቲካ አየር አሁን ላይ በአስፈሪ ውጥረት ታፍኗል። መጪውን ምርጫ አድርጌ ቀጣዩን የመንግስትነት ዘመንን አውጃለሁ ብሎ ለተዘጋጀው ሽመልስ አብዲሳ መጪው ጊዜ ተስፋ ሳይሆን ከፍተኛ የስጋት ምንጭ ሆኗል። ሽመልስ አብዲሳ በማንኛውም ሰዓት ሊፈነዳ በሚችል የፖለቲካ ፈንጂ ተከቧል። በኦሮሚያ ክልል የተፈጠረው የፖለቲካ ቀውስ ትኩሳቱ ጨምሯል። ሀገሪቱ በጦር መሳሪያ ግዢ መቅኔው ድረስ ተበልቶ ባለቀው ኢኮኖሚ ትኩሳት የተለበለበው ሰፊው የኦሮሚያ ሕዝብ ከእንግዲህ በቃን ትውልድ እየደማ ንጹሐኖች በየቀኑ እንደ ቅጠል እየረገፉ ባሉበትና የንጹሐን ሞትና መፈናቀል የትውልድን ተስፋ ማጣትና እንግልት እንደ ድል በመቁጠር ስልጣንን ለማራዘም የሚደረገው የሽመልስ አብዲሳ ቁማር አብቅቶለታል ብሏል። በአማራ ጥላቻ እየናወዘ በበታችነት ስሜት የሚሰቃየውና የፋኖ መንፈስ የሚያባትተው ሽመልስ አብዲሳ በየጊዜው ነፍጠኛን ሰብረነዋል፣ አባይ ማዶ ተሻግረን ቁማሩን በልተነዋል፣ ከእንግዲህ ነፍጠኛ ከኛ ፈቃድ ውጭ መግባት መውጣት እንዳይችል አድርገነዋል በማለት በየሚዲያው የጥላቻ ትርክቱን በመንዛት አማራ የሆነ ሁሉ በሄደበት እንደ ድሮ ታንቆ እንዲገደልና እንዲሳደድ በማድረግ በተለይም በኦሮሚያ ክልል የሚኖሩ የአማራ ተወላጆችን በሸኔ በማሳበብ የራሱን ሸኔ አቋቁሞ የሰራው ግፍና በደል ተነግሮ የማያልቅ ዘግናኝ ድርጊት መሆኑን ታሪክ መዝግቦታል። የሆነው ሆኖ ፖለቲካ ማለት አማራውን መስደብ ብቻ የሚመስለውና የለውጡን መምጣት ተከትሎ የቀድሞውን የኦሮሚያ ክልል ርዕሰ መስተዳደር ለማ መገርሳን ተክቶ የክልሉን ሕዝብ የመምራት ስልጣን የተሰጠው ሽመልስ አብዲሳ በዛሬው ዕለት በኦሮሚያ ክልል የህዝብ ቁጣን የቀሰቀሰ ክስተት እንዲፈጠር አድርጓል። የአራት ኪሎ ቤተ መንግስት ግድግዳዎች ጆሮ ቢኖራቸው ስንትና ስንት የታሪክ ምስጢሮችን በሹክሹክታም ቢሆን በነገሩን ነበር። ይህ ግቢ የነገስታት ፉከራ ሰምቷል። የጀነራሎችን በራስ መተማመን አይቷል። በመጨረሻም የስርዓታትን መውደቅ በጸጥታ ታዝቧል። ዛሬ ይዘንላችሁ የመጣነው ታሪክ ከሁሉም ይለያል። ይህ ታሪክ በወታደራዊ ሳይንስና በፖለቲካ ቁማር መካከል የተፈጠረ የታሪክ ስብራት ነው። ጊዜው ገና የለውጥ ማግስት ነው። የስልጣን ነጠቃ የገዛበት ሁሉም ነገር የሚቻል የመሰለበት ወቅት ነው። በዚያን ወቅት ከህዝብ እይታ የተሰወረ ነገር ግን የኢትዮጵያን የዛሬ ዕጣ ፈንታ የወሰነ አንድ ወሳኝ የቃላት ፍልሚያ በቤተ መንግስቱ ኮሪደሮች ውስጥ ተስተጋባ። አንጋፋው ፖለቲከኛ አባዱላ ገመዳ አደጋውን ቀድመው ታያቸው። ልምዳቸው የነገራቸው አስፈሪ እውነት ነበር። ከፊታቸው ለተቀመጡት በወጣትነትና በድል መንፈስ ለሰከሩት ጠቅላይ ሚኒስትር እንዲህ ሲሉ ተማጸኗቸው። አማሮች መርዞች ናቸውና ይቅርብህ፣ እባክህ በ60ና በ70 ዓመት እጃችን የገባውን ስልጣን ታሳጣናለህ አሉት። ይህ ማስጠንቀቂያ የመጣው ከፍርሃት ብቻ አልነበረም። ይህ ማስጠንቀቂያ የመጣው ታሪክን ከማወቅ ነበር፣ የህዝብን ስነ ልቦና ከመረዳት ነበር። ነገር ግን በወቅቱ የነበረው የቤተ መንግስት ቋንቋ የትምክህት ነበር። የጠቅላይ ሚኒስትሩ መልስ አጭር፣ ኮራ ያለና ዛሬ ላይ ሆነን ስናየው ደግሞ ዘግናኝ ነበር። ከአባዱላ አንደበት በጆሮዬ ሰምቻለሁ ያሉን አንድ ምንጭ እንደተናገሩት በእርግጥም የጠቅላይ ሚኒስትሩ መልስ ዘግናኝ ነበር። ጠቅላይ ሚኒስትሩ ግድ የለም በ3 ቀን እጨርሳቸዋለሁ፣ አማሮችን እናንተ እንደምትፈሯቸው እኔ አልፈራቸውም፣ በዚያ ላይ አማሮች ላይ እነሱ ካልተሰበሩ የኦሮሞ ስልጣን ሁሌም አደጋ ላይ ነው አሉም። በ3 ቀን፣ አዎ በ3 ቀን። የተከበራችሁ አድማጮች፣ ይህ ቃል ከተተፋ ድፍን 3 ዓመታት ሊሞሉ ወራቶች ብቻ ቀርተዋል። በዓለማችን ታሪክ ውስጥ የ3 ቀን ኦፕሬሽን ተብሎ ተጀምሮ የ3 ዓመት መከራ እሳት የሆነ ሀገርን እየበላ ኢኮኖሚን ያደቀቀና በመጨረሻም የጀመረውን አካል መልሶ የዋጠ እንደዚህ ያለ ጦርነት መቼ ታይቶ ያውቃል? ዛሬ የምንጠይቀው ይህንኑ ነው። በዚያች የትምክህት ቃልና በዛሬው የፍርሃት ድባብ መካከል ምን ተፈጠረ? የ4 ኪሎ ዙፋን ለምን መንቀጥቀጥ ጀመረ? ያ ሁሉ ድሮን፣ ያ ሁሉ ታንክ፣ ያ ሁሉ የፕሮፓጋንዳ ናዳ እንዴት የጎጃምን ገበሬ ሊያንበረክከው አልቻለም? እንዴትስ የወሎን ተራራ ሊያፈራርሰው ተሳነው? የጎንደርና የሸዋ ምሽግ እንዴት ለዘመናዊ ጦር አልበገርም አለም? ይህ ብቻ አይደለም። ታሪኩ እዚህ ላይ ቢቆም የተለመደ የጦርነት ዘገባ ይሆን ነበር። ነገር ግን ጉዳዩ የሰዎችን ልብ የሚሰቅል ሌላ ምዕራፍ አለው።
ትናንት በ3 ቀን ሰብረዋለሁ የተባለው ኃይል ዛሬ 4 ኪሎን ረፍት ሲነሳ አዲስና ያልተጠበቀ ዜና ተሰማ። የጠቅላይ ሚኒስትሩ አይኖች ከቤተ መንግስቱ መስኮቶች ወጥተው ወደ ቃሊቲ ወህኒ ቤት አቀኑም። ትናንት ጠላት፣ ጽንፈኛ፣ ሽብርተኛ ብለው ያሰሩትን ሰው ዛሬ የነፍስ አድን ገመድ እንዲወረውርላቸው እየለመኑት ናቸው ተብሏል። ጠቅላይ ሚኒስትር አብይ አህመድ ለክርስቲያን ታደለ መልእክት ልከዋል ተብሏል። ከወገኖች አማሮች ጋር አስታርቀኝ የሚል መልእክት ልከዋል ተብሏል። ይህ እንዴት ያለ የታሪክ ፌዝ ነው? ይህ እንዴት ያለ የፖለቲካ ውድቀት ነው? አስታራቂው ማን ነው? ተሰባሪውስ ማን ነው? እስረኛው ማን ነው? ገዢውስ ማን ነው? በዛሬው ፕሮግራማችን ይህንን የ3 ዓመት የደም ጉዞ ከምኞት ወደ እብሪት፣ ከእብሪት ወደ ጭንቀት፣ ከጭንቀት ወደ ልምምጥ የተደረገውን አደገኛ ሽግግር በሳይንሳዊ መነጽር እንፈትሻለን። እንዴት የደቡብ አፍሪካው አፓርታይድ ታሪክ በኢትዮጵያ ምድር እየተደገመ እንደሆነ እናያለን። ኔልሰን ማንዴላን ሊሰብር የሞከረው ስርዓት መጨረሻ ላይ እንዴት እግሩ ስር ወድቆ እንደለመነ እያነጻጸርን የኢትዮጵያን ቀጣይ ዕጣ ፈንታም እንተነበያለን። አባዱላ ስልጣናችንን ታሳጣናለህ ያሉት ትንቢት እየደረሰ ነውን? በ3 ቀን ያለቀው አማራው ወይስ የብልጽግናው ተስፋ ነውን? ክርስቲያን ታደለና ጓዶችስ በእስር ቤት ሆነው የኢትዮጵያን ፖለቲካ እንዴት እየዘወሩት ነው? ለእነዚህ ከባድና ወሳኝ ጥያቄዎች መልስ ለማግኘት እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። የ3 ቀኑ ፉከራና የ3 ዓመቱ መከራ ከቤተ መንግስት እብሪት እስከ ወህኒ ቤት ልምምጥ ጊዜ ጉቦ የማይቀበል በምንም አይነት የፖለቲካ ፕሮፓጋንዳ የማይዘናጋ የሁሉም ነገር እውነተኛ መስታወት ነው። ፖለቲከኞች በቃላት ይሸነጋገላሉ፣ ጊዜ ግን በተግባር ይፈርዳል። ዛሬ የምንፈትሸው የኢትዮጵያን የቅርብ ጊዜ የፖለቲካ ቁማር በጦርነት ዋጋና የስልጣን ውጣ ውረድን ነው። መነሻችን 4 ኪሎ ቤተ መንግስት ነው። መድረሻችን ደግሞ በሳት እየተፈተነ ያለው የሰሜኑ የሀገራችን ክፍልና የፖለቲካ እስረኞች የሚገኙበት ወህኒ ቤት ነው። ይህ ታሪክ የሚጀምረው ከአንድ የታመነ ምንጭ ሾልኮ ወጣ በተባለና የዘመኑን የፖለቲካ አስተላለፍ ቀየረ በተባለው ንግግር ነው። በጠቅላይ ሚኒስትር አብይ አህመድና በኦህዴዱ አንጋፋ ሰው አባዱላ ገመዳ መካከል የተደረገ ነው የተባለው ያ የቃላት ልውውጥ የኢትዮጵያን ዕጣ ፈንታ የወሰነ ይመስላል። አማሮች መርዞች ናቸው፣ ይቅርብህ እባክህ፣ በ60ና በ70 ዓመት እጃችን የገባውን ስልጣን ታሳጣናለህ ሲሉ አባዱላ ተማጸኑም። የጠቅላይ ሚኒስትሩ መልስ ግን በራስ መተማመንና በትምክህት የተሞላ ነበር። ግድ የለም በ3 ቀን እጨርሳቸዋለሁ። አማሮች እናንተ እንደምትፈሯቸው እኔ አልፈራቸውም። በዚያ ላይ አማሮች ላይ እነሱ ካልተሰበሩ የኦሮሞ ስልጣን ሁሌም አደጋ ላይ ነው አሉ። ይህ ከሆነ ድፍን 3 ዓመታት አለፉ። በ3 ቀን እጨርሳቸዋለሁ የተባለው ዘመቻ በ3 ዓመት ውስጥ የሀገርን ኢኮኖሚ ጨረሰ እንጂ አማራውን በእርግጥ አልጨረሰውም። ዛሬ በሰከነ መንፈስ ይህንን የፖለቲካ ስሌት ስህተት የከፈለውን ሰብአዊ ዋጋና አሁን የተደረሰበትን የታሪክ ምዕራፍ በጥልቀት እየመረመርነንና አብራችሁን ዝለቁም። በወታደራዊ ሳይንስ ውስጥ የማይመጣጠን ጦርነት ወይም አሲሜትሪክ ዋርፌር የሚባል ጽንሰ ሐሳብ ይገኛል። አንድ መደበኛ መንግስት ከመደበኛ ጦር ጋር ሳይሆን ከህዝብ እምቢተኝነት ጋር ሲጋፈጥ የቱንም ያህል ድሮን ቢታጠቅ የቱንም ያክል ታንክ ቢኖረው ህዝባዊ ትግልን በ3 ቀን ማሸነፍ እንደማይቻል ታሪክ ምስክር ነው። ናፖሊዮን በስፔን፣ አሜሪካ በቪየትናም እንዲሁም የደርግ መንግስት በሰሜን የሀገራችን ክፍል የገጠማቸውም ይሄው ነው። ጠቅላይ ሚኒስትሩ የገጠማቸው ትልቁ ስህተት ኃይልንና ህዝባዊ እውነትን የማምታታት ስህተት ነው። የአማራ ህዝብ ጥያቄ የህልውና ጥያቄ እንጂ የስልጣን ጥያቄ ብቻ አልነበረም። አንድን ህዝብ ሰብሬ እገዛዋለሁ ብሎ ማሰብ በ21ኛው መቶ ክፍለ ዘመን የማይሰራ የድሮ የፊውዳል አስተሳሰብ ቅሬት ነው። ባለፉት 3 ዓመታት ምን ሆነ የተባለ እንደሆን በ3 ቀናት ውስጥ ይጠናቀቃል የተባለው ዘመቻ ወራት ቀጠለ። ወራቱ ዓመታት ሆኑ። ዛሬ በ3 ዓመቱ ማብቂያ ላይ ያ ሁሉ የድሮን ውርጅብኝ፣ ያ ሁሉ ከባድ መሳሪያ፣ ያ ሁሉ የፕሮፓጋንዳ ዘመቻ ፋኖን አላጠፋውም። እንዲያውም በተቃራኒው ትግሉን ዓላማ ያለው ቅርጽ የያዘና በመላው አማራ ክልል ብቻ ሳይሆን በመላው ኢትዮጵያዊ ልብ ውስጥ ጥያቄ የፈጠረ ኃይል እንዲሆን አደረገው። ሳይንሱ እንደሚናገረው አንድን ማህበረሰብ በወታደራዊ ኃይል ለማንበርከክ በሞከርክ ቁጥር የማህበረሰቡን የጋራ ንቃተ ህሊና ታጠናክራለህ። ጠቅላይ ሚኒስትሩ የፈሩት ነገር ደረሰ። አማራው ሳይሰበር ይልቁንም ጠንክሮ ወጣም። አገሩን፣ መንደሩን፣ ጋራ ሸንተረሩን፣ ቀየውን ኩሩበት እነ በላይ ናቸው እየተወለዱበት እያለ እየዘፈነና እየተዘፈነለት ያደገው ትውልድ የበላይን የመጨረሻ ምሽግ ሶማን ከጎበኘም ዓመታቶች አለፉም። ከፖለቲካው ስሌት ወረድ ብለን መሬት ላይ ያለውን እውነት እንመልከተው። እዚህ ጋር ቁጥሮች ትርጉም የላቸውም። እያንዳንዱ ቁጥር እስትንፋስ ነው። እያንዳንዱ ቁጥር የእናት እንባ፣ እያንዳንዱ ቁጥር የእናት ለቅሶ፣ እያንዳንዱ ቁጥር የእናት ህይወት ነው። እያንዳንዱ ቁጥር ተስፋ የነበረው ወጣት ነው። በጎጃም ገጠራማ መንደሮች፣ በወሎ ተራራዎች፣ በጎንደርና በሸዋ ሜዳዎች ላይ የፈሰሰው ደም የንጹሐን ነው። ጦርነቱ ፖለቲካዊ ግብ ይኖረው እንጂ ሰለባዎቹ ግን ፖለቲካ የማያውቁ ገበሬዎች ናቸው። እህሉ ተቃጠለ፣ ትምህርት ቤቶች ወደ ወታደራዊ ካምፕነት ተቀየሩ፣
የጤና ተቋማት ሲላቸው በድሮን ሲላቸው በጀነራል መድፍ ሲላቸው ደግሞ በነፍስ ወከፍ መሳሪያዎች ወደሙ። አንዲት እናት በሰሜን ሸዋ ያጋጠማትን ስትናገር እንዲህ ትላለች። ልጄን የገደለው ጥይት አይደለም፣ ልጄን የገደለው ወንድሜ በሚለው ሚኒሻ መንግስት በሰጠው ትዕዛዝ ነው። ይህ የልብ ስብራት በቀላሉ የሚጠገን አይደለም። ኢኮኖሚው ሲወድም ህንፃ ይገነባል። መተማመን ሲወድም ግን ትውልድ ይፈርሳል። የኢትዮጵያ ኢኮኖሚ የዋጋ ግሽበት ጣራ ነክቷል። የውጭ ምንዛሬ እጥረቱ ሀገሪቷን እያነቃት ነው። በ3 ቀን እጨርሰዋለሁ የተባለው ጦርነት የሀገሪቱን የ50 ዓመት ኢኮኖሚ ጉዞ ወደ ኋላ እየጎተተው ነው። በቢሊዮን የሚቆጠር ዶላር ወደ ጦርነት ፈሰሰ። ያ ገንዘብ መድኃኒት መግዛት ይችል ነበር። ያ ገንዘብ ፋብሪካ መትከል ይችል ነበር። አሁን ግን የጥይትና የባሩድ ጭስ ሆኖ ተነነ። ሲለውም የንጹሐን ህይወት ሆኖ ተቀበረ። አሁን ወደ አዲስ አበባ እንመለስ፣ ወደ ቤተ መንግስቱ። ያ ከ3 ዓመት በፊት የነበረው እኔ ያውቃለሁ፣ እኔ ወስናለሁ የሚለው ትምክህት ዛሬ የለም። 4 ኪሎ እየተንቀጠቀጠች ነው። የስልጣን መሰረቱ እየላላ ነው። ለምን የተባለ እንደው ምክንያት የሚሆነው እውነት መደብዘዝ ትችል ይሆናል እንጂ አትሞትም የሚል ይሆናል። አማሮች ካልተሰበሩ የኦሮሞ ስልጣን አደጋ ላይ ነው የሚለው አባባል ዛሬ በተገላቢጦሹ እየሰራ ነው። አማራን ለመስበር የተደረገው ሙከራ የጠቅላይ ሚኒስትሩን የስልጣን ወንበር አደጋ ላይ ጣለው። በብልጽግና ፓርቲ ውስጥ መከፋፈል ተፈጥሯል እየተባለ ነው። የኦሮሞ ፖለቲከኞች ራሱ ይህ አካሄድ ሀገር ያፈርሳል እንጂ እኛን አይጠቅመንም ማለት ጀምረዋል። ዓለም አቀፉ ማህበረሰብ ፊቱን አዙሯል። በዚህ ጭንቀት ውስጥ አንድ አስገራሚ ልብ የሚሰቅልና የታሪክ ተውኔት የሚመስል ክስተትም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ እስር ቤት ወዳጎሩት ሰው መልእክት ላኩ። ክርስቲያን ታደለን ከወገኖች ጋር አስታርቀኝ አሉት። ይህ እንዴት ያለ የታሪክ ፌዝ ነው! ኔልሰን ማንዴላን ለ27 ዓመታት ያሰረው የአፓርታይድ መንግስት መጨረሻ ላይ መፈናፈኛ ሲያጣ እባክህ ሀገሪቱን ለማዳን እርዳን ብሎ እስር ቤት ድረስ ወርዶ መለመኑ ይነገራል። ይህ የአፓርታይዶችና የኔልሰን ማንዴላ ታሪክ ለወቅታዊ የኢትዮጵያ ሁኔታ ገላጭ ሆኖ በመገኘቱ ታሪኩን ከስረ መሰረቱን ፈትሸው ታሪኩ በፖለቲካ ሳይንስ ውስጥ የኃይል ተማጽኖ ወይም ፓራዶክስ ኦፍ ፓወር በሚባለው ጽንሰ ሐሳብ በሕያውነት ያሳየ፣ ለመሪዎች ማስጠንቀቂያ፣ ለህዝብ ደግሞ ተስፋ የሆነ ወርቃማ ታሪክ ነው። የታሪክ ተመራማሪዎች እንደሚሉት ታሪክ ራሷን አትደግምም፣ ነገር ግን ትስማማለች። ዛሬ በኢትዮጵያ እያየን ያለነው ነገር ከደቡብ አፍሪካው የዚያ ዘመን ኩነት ጋር እጅግ የሚስማማ ነው። የአፓርታይድ መንግስት ከትምክህት ወደ ልምምጥ፣ ከጉልበት ወደ ድርድር እንዴት እንደወረደና ማንዴላን ከእስረኝነት ወደ ቁልፍ ባለቤትነት እንዴት እንደተሸጋገረ እነሆ በጥልቀት እንመልከተው። ጊዜው 1964 ዓመተ ምህረት ነው። የአፓርታይድ መንግስት መሪዎች በሪቮኒያ የፍርድ ሂደት ላይ ኔልሰን ማንዴላንና ጓዶችን ወደ ሮቤን ደሴት ሲወረውሩ አንድ የትምክህት እምነት ነበራቸው። ትምክህታቸውም ይህንን አሸባሪ ቀብረነዋል፣ ከእንግዲህ የመንግስትን ስልጣን የሚፈታተን ድምፅ አይኖርም የሚል ነበር። ልክ እንዳሁኑ የኢትዮጵያ ሁኔታ ያኔም አፓርታይዶች ወታደራዊ ጡንቻ፣ የስለላ መዋቅርና ምዕራባውያን ወዳጆች ነበሯቸው። ማንዴላን አሸባሪ ብለው ሲያስሩ ህዝቡን አንገት ያስደፉት መስሏቸው ነበር። ለ27 ዓመታት ማንዴላን ካለም ለመደበቅ ሞከሩም። ፎቶ እንዳይታይ፣ ንግግሩ እንዳይሰማ አደረጉ። ዓላማው ግልጽ ነበር። ያም የህዝቡን ተምሳሌት በመስበር የህዝቡን የትግል መንፈስ መስበር ነበር። ነገር ግን ታሪክ እንደሚናገረው ለአንድ ሐሳብ የሚሞት መሪን ማሰር ሐሳቡን እንደ ማዳበሪያ ማፋፋት ነው። ማንዴላ በሮቤን ደሴት በቆየ ቁጥር ዝምታው ከጩኸት በላይ አስተጋባ። ወደ 1980ዎቹ አጋማሽ እንመለስ። የአፓርታይድ መንግስት ያሰበው አልሆነም። ደቡብ አፍሪካ ልትተዳደር የማትችል ሀገር ሆነችባቸው። በሶዌቶ ጎዳናዎች እሳት ነደደ። ኢኮኖሚው በውጭ ማዕቀብና በውስጥ አመፅ ተንኮታኮተም። የአፓርታይድ መሪው ፒ.ደብልዩ. ቦዘ በወታደራዊ ኃይል ሰላም ማምጣት እንደማይችል ተረዱም። ታንኮች በጎዳና ላይ ያሉ፣ ግን ሰላም የለም። እስር ቤቶች ሞልተዋል፣ ግን አመፁ አልቆመም። ይህ ወቅት አሁን ኢትዮጵያ ካለችበት ሁኔታ ጋር በእጅጉ ይመሳሰላል። ኃይል አለ፣ ድሮን አለ፣ እስር ቤቱ ሞልቷል። ነገር ግን ሀገሪቱ ሰላም የላትም። ኢኮኖሚው እየደማ ነው። በዚህ ጭንቀት ውስጥ ነው የአፓርታይድ የስለላ ድርጅት ወይም ኤንአይኤስ አንድ ወሳኝ እውነት ለባለስልጣናቱ የነገራቸው። ቁልፉ ያለው ቤተ መንግስት አይደለም፣ ቁልፉ ያለው እዛው እስር ቤት ውስጥ በቁጥር 46664 እጅ ነው አሏቸው። ይህ ቁጥር የኔልሰን ማንዴላ መለያ ቁጥር ነበር። ይህ የታሪኩን ብርትና እጅግ ልብ የሚሰቅለው ክፍል ነው። መንግስት